ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እማሆይ አርሴማ ጸጋዘአብ ነኝ። የዛሬ መልእክቴ በግል ስብዕናዬ ላይ ትኩረት ያደረገ ሲሆን ይህንም ሰሞኑ እየተደረገብኝ ያለውና በተለይም በሰብአዊ ማንነቴ በግላዊ ማንነቴ ላይ ያነጻጸረ ስልታዊ የማስፈራራት ዛቻና የማስፈራራት ጽሁፎች ላይ ያተኮረ ሲሆን ይህንን መልእክቴ ለሁሉም በመላው ዓለም ለምትገኙ ሰብአዊነት ለሚሰማችሁ በሙሉ እንድትሰሙልኝ እንድታውቁልኝ እንደዚሁም ለሚመለከታቸው አካላትና ለሰብአዊ መብት ድርጅት እንዲሁም ለሴቶች ጥቃት መብት ተሟጋቾች ድርጅት እንድታደርሱልኝም ጭምር ነው። በስክሪኑ ላይ የምታዩት ጽሁፍና ልጥፍ በሰብአዊ ማንነቴና በግላዊ ማንነቴ ላይ ያነጻጸረ የስድብና የዛቻ መዓት ተለጥፎ ታያላችሁ። ይህንም ያደረገው አሁንም ከዚህ በፊትም የዛሬ 7 እና 8 ዓመታት ቀጥሎበት የሚገኘው ደወል ሚዲያ ነው። በደወል ሚዲያ ስር ሆነው የሚያንቀሳቅሱት አካላትም ጭምር ተጠያቂ መሆናቸውን በዚሁ አጋጣሚ ላሳውቃቸው እወዳለሁ። ምክንያቱም ደወል ሚዲያ የኤአይ ትራንስሌሽን መሆኑን በጽሁፉ ላይ ተለጥፎ ስለምታዩት እሱ መጻፍ ስለማይችል ከሱ ሱር ያሉትን እነማን ናቸው የሚለውን ነገር ከፔጁ ላይ ገብታችሁ ማየትና መከታተል ትችላላችሁ። ስለዚህ እማሆይ አርሴማ ጸጋዘአብ ላይ አንድ ነገር ሆነች ወይም ደግሞ የሆነ ነገር ደረሰባት ቢባል ከዚህ ላይ መውሰድና ወደ ሌላም ሳትሄዱ በዚሁ ላይ ብቻ መቋጨት እንደምትችሉ ለማሳወቅም ጭምር ነው የሚሆነው። እንግዲህ ከዚህ በተጨማሪ በተለይም በእስራኤልና አካባቢዋ ያላችሁ እህቶቼ ወንድሞቼ እንደዚሁም እውነትን ለምትሹ በሙሉ በዚህ ሀገር ውስጥ ለሚገኙ ለነ ዩኒሲአር ለሆትላይን ለአሳፍ ለሀያስ ለጃክና ለመሰሉ አካል ድርጅቶች ይህንን መልእክቴ እንድታጋሩልኝ አሁንም በድጋሚ እጠይቃለሁ ማለት ነው። ለክብሬና ለማንነቴ በማንነቴን ተመስርቼ በማንነቴን እና በሙያዬ በክብር ለመስራት ከነዚህ አካላት ጋር ሁኜ ለመቀጠል ቁርጠኝነቴን በዚሁ አጋጣሚ ለመናገር እወዳለሁኝ። በተረፈ አይዞሽ በርቺ ከጎንሽ ነን ብላችሁ በጽሁፍ መልእክት በመደወል በተለያዩ መንገዶች ለምታበረታቱኝና አብራችሁኝ ላላችሁ በሙሉ አመሰግናለሁኝ። ምስክርነቴም ታላቅ ነው። እውነት ታሸንፋለች እንጂ አትወድቅም። እውነት ግዛት እንጂ አትሽጣት። ጥበብንም ትምህርትንም ማስተዋልንም እንዲሁም መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 እህታችሁ ነኝ እማሆይ አርሴማ ጸጋዘአብ ከሀገር እስራኤል ኢየሩሳሌም።